ሰው መሮጥ ባለበት እድሜ ተኝቶ መሮጫ ጊዜውን ካሳለፈ በኋላ ማረፍ ባለበት ታይም ልሩጥ ብሎ ቢነሳ ትርፉ ወገብ ስብራት። የመጣችሁት መርጣችሁ አይደለም፣ የምትሄዱትም መርጣችሁ አይደለም። ስትኖሩ ግን መርጣችሁና ፈልጋችሁ ትኖራላችሁ። የህይወት ሁኔታዎች ህይወታችን እንድንጠላ ያደርገናል። ህይወትንና የህይወት ሁኔታ ለይቶ ማየት ያስፈልጋል። ወደ ምድር ያመጣኝ ሳልፈልግ መርጬ አይደለም፣ በሱ ፍቃድና ምርጫ ወደ ምድር ኤግዚስት እንዳረግ የፈጠረኝ ፈጣሪ ነው የኔ ወርስ የሚያውቀው። ለምን ብዙ ሰው አርቲፊሻል ማንነትን ገንብቷል። አርቴ ማንነት ፌክ የሆነ ማንነት። እናንተ ፈጣሪ ሲሰራችሁ የሰራችሁ ፐርፐዝ አላማ አለው። ዝም ብላችሁ አልመጣችሁ። ብፌ ምግብ ሲደረደር ብፌ ላይ ያለው እኮ ቫራይቲ ነው። ከተደረደረው ውስጥ መርጠህ አንሳ ነው እንጂ ሁሉንም አንሳ ማለት ነው እንዴ? ሰው ይመስላል። ያስቀኛል አንዳንዴ። ለዛ ነው አይምሮም እንደዛ ነው። ያንንም ሰብስበን ከዛ ዋጋችንን በዛ ልክ ነው የምንመለከተው። በህይወት ልሳሳት እችላለሁ። ስተቴ ግን እኔ ነኝ ማለት አይደለም። ስተቶቼን እንዳመጣ የሆንኩት ራሱ በህይወት ሁኔታዎች ነው። በጣም በተሳሳታችሁ ቁጥር ለማደግ እየሞከራችሁ ነው ማለት ነው። ህፃን ልጅ መውደቅ የሚጀምረው ዳዴ ማለት ሲጀምር፣ ለመቆም ሲነሳ ይወድቃል፣ ይጋጫል። ሰዎች ግን በስተታቸው ራሳቸውን ብሌም ያደርጋሉ። እኔ ጋር በጣም ብዙ የሚመጣ ሰው አለ። ማይ በህይወት እንደዚህ አድርጌያለሁ፣ እንደዚህ ሆኛለሁ፣ በቃ እኔ አረባም፣ ለፈጣሪ መማልበጅ፣ ለሰው መማልበጅ የሚል ሰው አለ። do you think ፈጣሪ እንደዛ የሚያያችሁ ይመስላችኋል? ኖ። ስህተት እናንተን አይገልጽም። እኔ በህይወት ብዙ ሚስቴኮች አሉኝ። ሚስቴኮቼ ግን ተምሬባቸዋለሁ። በቃ ለዛ አይደል ጠቢብ ሰው ማለት ማይሳሳት አይደለም፣ ከስህተቱ የሚማር ሰው ነው። ችግሩ አለመሳሳት አይደለም፣ ተሳስቶ መቅረት ነው። ችግሩ ሚስቴክ አለመስራት አይደለም፣ ሚስቴኩ ላይ መቆየት ነው። የህይወት እንግዲህ ሌላኛው ሲቹዌሽን ውስጥ let's say በህይወት የምናገኛቸው ገንዘብ ማንነትን ዲፋይን አያደርግም። የኔ ማንነት በማገኘው ገንዘብ አኪሙሌት በማረገው ነገር አይለካም በፍጹም። ሰው ከዛ በላይ ነው። የሰው ልጅ ዋጋው ስንት ነው? ሰውነቱ፣ ሰው መሆኑ። ታዲያ ብዙ ሀብት ቢደረድር ምንም ባይኖረው ሰው ነው። ሰውነታችሁ ነው የሚቀድመው። ኤኒ የምታገኟቸው የህይወት ነገሮች ከሰውነታችሁ ቀጥሎ የሚመጡ ናቸው። ዋጋን ገንዘብ ቢቀይር ኖሮ ማይክል ጃክሰን እስካሁን በህይወት ይቀጥል ነበር። በገንዘብ ህይወትን ለመግዛት መሞከር ማለት ከሞት ቀርቷል አልቀርም። ለዛ ነው የመጣችሁት መርጣችሁ አይደለም፣ የምትሄዱትም መርጣችሁ አይደለም። ስትኖሩ ግን መርጣችሁና ፈልጋችሁ ትኖራላችሁ። ፈጣሪ ሰጠን እዚህ ጋር ፍሪ ዊል የሚባለው ነገር እዚህ ጋር ይሰራል። ብዙ ነገሮችን አክሙሌት ስናደርግ የኛ ማንነት እሱ ይመስለናል። ገንዘብ ስታገኙ ማንነታችሁ አይጨምርም፣ ገንዘብ ስታጡ ማንነታችሁ አይቀንስም። የህይወት ኳሊቲ እና ስታንዳርዳችሁ ሊጨምር ይችላል፣ ሊቀንስ ይችላል። ሰውነታችሁ ግን አይጨምርም፣ አይቀንስም። አሁን በጣም ዲፕ የሆነ ሀሳብ ነው እያወራን ያለነው። ይሄን አንደርስታንድ ካረጋችሁልኝ ላይፍ ኢዚ ነው። በቃ ዛሬ ዳውን ሆኜ ሊሆን ይችላል። ዳውን መሆኔ ግን እኔን አይገልጸኝም። እኔ ከዛ በላይ ነኝ። እሱን አንደርስታንድ ማድረግ ለምን ብዙ ጊዜ ሰዎች ሰምታችኋል አይደል? ወዴ ሰው በጣም ሱሳይዳል እንትኖች ጨምረዋል እኮ። የህይወት ሁኔታዎች ህይወታችን እንድንጠላ ያደርገናል። ህይወትንና የህይወት ሁኔታ ለይቶ ማየት ያስፈልጋል። የህይወት ሁኔታ ከፍታ አለ፣ ዝቅታ አለ፣ ማግኘት አለ፣ ማጣት አለ፣ ደስታ አለ፣ ሀዘን አለ አይደል? ላይፍ ሁለት አይነት ሳይዶች አሏት አይደል? ላይፍ ሲቹዌሽንስ ማለት ነው። ህይወት ግን እሱ አይደል። ህይወት ፈጣሪ የሰጣችሁ ይሄ ውድ እስትንፋስ ማለት ነው። እሱ ነው ህይወት። ላይፍ ማለት ይሄ ነው። ዋጋችሁ ማን ጋር ነው? ቤተሰብ ጋር አይደለም። ዋጋ ያለው ማን ጋር ነው? ጓደኛ ጋር አይደለም። ዋጋ ያለው ማን ትምህርት ቤት ጋር አይደለም። ከትምህርት ቤት የተሰጠን ማንነቶች ጓደኞቻችን አይደለም፣ ማህበረሰቡ አይደለም፣ ሚዲያው የሚሰጠን አይደለም። የኔ ዋጋ ማን ጋር ነው ያለው? ፈጣሪ ጋር። ወደ ምድር ያመጣኝ ሳልፈልግ መርጬ አይደለም፣ በሱ ፍቃድና ምርጫ ወደ ምድር ኤግዚስት እንዳረግ የፈጠረኝ ፈጣሪ ነው የኔ ወርስ የሚያውቀው ትክክለኛ ወርስ። እኔ ወርዜን ፍለጋ ጓደኞቼ ጋር ሄጄ አውቃለሁ። ወርዜን ፍለጋ የሆነ ሲቹዌሽን ጋር ሄጄ አውቃለሁ። ወርዜን ፍለጋ የህይወት ከፍታዎችንም ዝቅታዎችንም ለማየት ሞክሬ አውቃለሁ። ወርዜን ግን እዛ ውስጥ አላገኘሁትም። እንደውም ትክክለኛዋን ማሂን ሉዝ እያረኩኝ ያቺ አርቲፊሻል የሆነችዋ ማንነት እየጨመረች ስትመጣ ቆይ ለሚ አስክ ማንን ራሱ ባለቤቱ እኔ የምልህ ፈጣሪ ወይ what's my worth? ዋጋዬ ምንድነው? የኔ ቫልዩ ምንድነው? ስለዚህ ዋጋችሁን ሄዳችሁ ጓደኞቻችሁ ጋር እንዳትፈልጉ። ትክክለኛው ወርዛችሁ ያለው ባለቤቱ ጋር ይውላችሁ። አሁን ይሄን ሳወራ ትልቁ
ትልቁን አንደርስታንድ ካረገ ትልቁን ካየ በትንንሾቹ ነገሮች ኢንተርቴይን ነው የሚያደርገው። በቃ የህይወት ሲቹዌሽኖቼ ናቸው እኔ ከዛ በላይ ነኝ ወርዜ እሱ ነው ዋጋዬ እሱ። ለዛ ነው እኔ ጸሎቶቼ ውስጥ አንድ ማካተት የጀመርኳት አባባል አለች። ፈጣሪ ሆይ ራሴን ስመለከት አንተ እንደምታየኝ ማየት ልቻል እላለሁ። ብዙ ሰው ራሱን እኔ ዋጋ ቢስ ነኝ፣ እኔ ከንቱ ነኝ፣ እኔ አረባም፣ እኔ አውቃለሁ ራሴ ማብሎ ቤተሰብ ብሎ ሁኔታ ብሎ እሱ እናንተን ዲተርማይን ያደርጋችሁ። ትልቁ የህይወት አኮምፕሊሽመንት ማለት ራሳችሁን እንዳትሆኑ በሚያደርጋችሁ ዓለም ውስጥ ራስን መሆን መቻል ነው ትልቁ አቺቭመንት። ለምን ሰራቂው በስቷል አሁን ላይ። ሰራቂ ማለት ውድ የሆነውን እናንተ ጋር ያለውን ሀብት ሊሰርቅ የሚመጣ በጣም ብዙ አለ። ሌባ ደሃ ቤት አይገባ። ምን ሊያረግ ምን ሊያገኝ? ሌባ የሚገባው የሆነ ነገር አገኛለሁ ብሎ የጠረጠረበት ቤት ነው አይደል? ሰራቂ አለ ውዱን ፖቴንሻላችሁ ሊሰርቅ፣ ምርጥ ካራክተራችሁን ሊሰርቅ፣ ፈጣሪ የሰጣችሁን ውብ የሆነውን ነገር ሊሰርቅ ብዙ ሲቹዌሽን አለ የህይወት። እዛ ውስጥ ሆኖ ግን the greatest achievement ማለት በዛ ውስጥ ሁሉ ዩኒክነሱን አክሴፕት አድርጎ የሚቀጥል ሰው። ማሂ በማሂነቷ ናት ውብ። በሌላ ሰው ማንነት ውስጥ የምገነባው ማንነት አርቴ ነው። አርቴ ደግሞ ውድ አይደለም። ወርቅ ኢዝሊ አቬይለብል አይደለም። ወርቅ ኢዚ መኒ አይደለም። በዚህ ሁሉ አርቲፊሻል እንድትሆኑ በሚያረጋችሁ ዓለም ውስጥ ይሄኛውን ወርቁን ማንነቱን ይዞ የቀጠለ ሰው ነው ትልቁ አቺቨር በህይወት ከፍሎ ጋር ለመመሳሰል ነው ወይ? አርቴ ወርቅን ለመምሰል ይጥራል እንጂ ወርቅ ነኝ እያለ ራሱን ፕሩቭ አያደርግም። ወርቅነቱን የሚያውቀው ወርቁን የሰራው ሰው ነው። የሆነ ልጅ ብሎኛል የሆነ ጊዜ ግቢ ስንገባ መቼም ማረሳው ምክሩ ነው። ከዩኒቨርሲቲ ስትወጪ ማሂ አለ 2 ዲግሪ ይዘሽ ውጪ አለኝ። ምን አልኩት? የመጀመሪያው የምትማሪው ይሄ ዲግሪው አለ የሚሰጡሽ እሱን ይዘሽ ውጪ። ሁለተኛው እቺን ማሂ ይዘሻት ውጪ አለኝ። ዩኒቨርሲቲ ስትገቢ ይዘሻት የነበርሽውን ያቺ ፒውር ማንነት፣ ያን ናቹራል ማንነት፣ ያ ፈጣሪ የሰጣችሁ ያ ወርቅ ማንነት እሱን ይዞ መውጣት ራሱ ሌላ 2ኛ ዲግሪ ነው አለ። ለምን ብዙ ሰው አርቲፊሻል ማንነትን ገንብቷል። አርቴ ማንነት ፌክ የሆነ ማንነት። ፌክ መሆኑን ደግሞ ማወቅ ከፈለጋችሁ ትክክለኛ ወርቅ ጋር ስታመጡት አይጋጠምም። ውስጣችሁ ይነግራችኋል this is not you አይላችሁም ውስጣችሁ። ይሄ እኮ ከጊዜ በኋላ እኮ ያመጣው ማንነት ነው፣ ይሄ አይደለህም አንተ፣ ይሄ አይደለሽም አንቺ። ፈጣሪ ከእናንተ የሚፈልገው ይሄንን ነው። ምን ዋጋችሁ እንድታውቁ፣ ወርዛችሁ እንድታውቁ፣ የተፈጠራችሁበት ልክ ፐርፐዛችሁ እንድታውቁ። እናንተ ፈጣሪ ሲሰራችሁ የሰራችሁ ፐርፐዝ አላማ አለው። ዝም ብላችሁ አልመጣችሁ። አንዳንድ የህይወት ሁኔታዎች ዝም ብለን የመጣን ያስመስላል። ምን ነው እኔ ባልተወለድኩ የሚል ሰው አለ። ምን ነው እናትና አባቴ ባልተገናኙ የሚል ሰው አለ። እናትና አባታችሁ ተገናኙ ብቻ አይደለም የተወለዳችሁ። በጣም ብዙ ሰው ልጅ ፈልጎ ልጅ ያላገኛል። ልጅን በመፈለግ አናመጣው። ልጅ የፈጣሪ ሐሳብ እቅድ ነው፣ ፕላን ነው። ዋጋችሁ ደግሞ የህይወት ሁኔታችሁ አይደለም። ይሄን አንደርስታንድ ማድረግ ደግሞ ትልቁ ሰክሰስ ነው፣ ትልቁ ስኬት። who am I የሚለው ነገር እንዴት ልወቅ? መርሆች ይኖራችሁ፣ ኖ የምትሏቸው ነገሮች ይኖሩ። ስታንዳርዳችሁን ለማወቅ ነው I don't deserve this ማለት ያስፈልጋል። እየኖራችሁ ያላችሁት ህይወት የሚገባችሁ ነው ወይስ የተሰጣችሁ ነው? የምታገኙት ገንዘብ የሚገባችሁ ነው ወይስ የተሰጣችሁ? አሜን ብሎ የሚቀበልኩ ሰው አለ፣ አቋም የሌለው ሰው ማለት። ሰዎች የሚሰጧችሁ ነገር ዲዘርቭ የምታረጉትን ነው ወይ? it's okay no it's not okay። በህይወት አይቀለድም። ያውን በዚህ ወቅት፣ ያውን በዚህ ጊዜ፣ ያውን በዚህ እድሜ አይቀለድም። እኔ ሁሌ እላለሁ ሰው መሮጥ ባለበት እድሜ ተኝቶ መሮጫ ጊዜውን ካሳለፈ በኋላ ማረፍ ባለበት ታይም ልሩጥ ብሎ ቢነሳ ትርፉ ወገብ ስብራት ነው።